ማቴዎስ ምዕራፍ 16 ከ13 ጀምሮ ላንብበው። በጌታ ስም አነባዋለሁ። ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ማለት ስለ ራሱ ነው ያነሳው። ኢየሱስ ራሱን ምን አድርጎ ነው እዛ ጋር ያቀረበው? የሰው ልጅ። ሰዎች ይሄን የምታዩትን የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ወደ ውስጥ ገብተው የመረዳት በጥያቄ ውስጥ ሌላ ጥያቄን የመፍጠር እና ወደ ትንታኔው የመግባት አቅሙ ከሌላቸው ጌታ ጥያቄውንም ጠይቋል፣ መልሱንም መልሶታል። ይሄን የሰው ልጅ ሰዎች ማን ይሉታል ሲል ረዲኮ መምህር መልሰዋል። የሰው ልጅ ይሄንን ማን ይሉታል አላላቸውም። ቢል ኖሮ የሰውን ልጅ ሰዎች ማን ይሉታል እና ላይ የሚሄዱ ስለነበሩ ጠለቅ ብለው ስላልገቡ እነሱ የውጭውን እይታውን ነገሩት። አንዳንዶች ማን ይላሉ? እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። ለምን እንደዚህ አሉት? ለምንድን ነው ይሄን የመለሱለት? እንደነገርኳችሁ ነው። ከጥያቄው ጀርባ ገብተው ያለውን ነገር ወይም በዚህ ሰውነት ውስጥ የመጣውን ሌላ ያልተገለጠውን በመንፈስ ብቻ መረዳት የሚቻለውን ማንነት ስላላዩ የሰው ልጆች ብሎ ስለጠየቃቸው እንደ ኤርምያስ ተንብዮአል፣ እንደ ዮሐንስም አጥምቋል አስተምሯል፣ እንደ ኤልያስም ነብይ ሆኖ መጥቷል እና ከነሱ እንዳንዱ ነው ይሉታል አሉት። እሺ እነሱ እንደዛ ይቅር፣ እናንተስ? ምክንያቱም ከኔ ጋር ያላችሁ ግንኙነትና ህብረት የሚቀጥለው ሙሉ በሙሉ እኔን ምን ስትሉ ነው ስትረዱ። ጌታን መከተል ብቻ አስፈላጊ አይደለም፣ አውቆ መከተል ነው። እመለስላችኋለሁ። እዚህ ጋር ወደነ ማርታ ከተማ ሲመጣ ጌታ ኢየሱስ ማርታ ምንድን ነው ያለችው? ጌታ ሆይ አንተ በዚህ ኖረህ ቢሆን ኖሮ ወንድሜ ባልሞተም ነበር። ግን ስትጠራው ማን ነው እያለችው? ጌታ ሆይ። እና የቱ ጋ ነው ጌትነቱ? አልተረዳችሁም። አየ ጌታ እያለችው ነው፣ ግን ገደብ ደግሞ ሰጥተዋለች፣ ልክ ሰጥተዋለች። የጌትነቱን ልክ ምን አላለችም ማለት ነው፣ አልተረዳችም። እሱ ከመጣ በኋላ ልታለቅስ እኮ አይገባም። እንደምትጠራው ጌታ ብላ እንደምትጠራው የእውነት ጌትነቱ ገብቷት ቢሆን በቃ መጥቷላ። ጌታ ከሆነ ጌታ ኢየሱስ በህመምም ላይ በሞትም ላይ በሁሉም ላይ ምንድን ነው? ጌታ ነው። ቀጠለችናም ደግሞ አንድ ነገር አለች። አሁንም አንተ ከእግዚአብሔር የምትጠይቀውን ሁሉ እንደሚመልስልህ አውቃለሁ። የሚጠይቀውን ሁሉ ከእግዚአብሔር እንደሚያገኝ ካወቀች አሁንም እኮ ልታለቅስ አይገባም። እግዚአብሔር ያስነሳው ብሎ እግዚአብሔር የሚያስነሳው ከሆነ አሁንም ይነሳል። ምንድነው የምትለውን በሙላት ምን አትለውም፣ አታውቀውም። ጌታ ትለዋለች፣ ግን አላወቀችም የጌትነቱን ልክ። እኛም አሁን ልብ በሉ፣ አንዳንዴ የሆነ ነገር ሰው ሲደርስ ሲደነግጥ ጌታ ይላል፣ ይጠራል አይደል? ግን ስቲል ምን እያለ እየደነገጠ አይሄድም፣ አብሮ አይሄድም። ጌታ ካል ልንደገፍ ምንም ይሁን እዛ ጋር የተፈጠረው በቃ ሃንድል ሊያደርገው ይችላል፣ ኦቨርቴክ ሊያደርግ ይችላል። በገጠመን ውስጥ እኛ እንዳንጎዳ ከገጠመን በላይ የሱ ሁሉ ጌታ የሆነ ምን ተጠርቷል፣ መጥቷል። ግን እየደነገጥን ነው ጌታ የምንለው፣ እየፈራን ነው ጌታ ያውቃል የምንለው፣ እየፈራን ነው ጌታ ይፈውሰናል ምን ነው፣ እየተጨነቅን ነው ጌታ አለኝ የምንለው። አብሮ አይሄድም። እንጠራዋለን ግን ምን አንለውም፣ አናቀውም። የጌትነቱን ልክ አናቀውም። ገና ነው። ልክ እዚህም ጋር እንደዚህ ነው። ሰዎች የሰውን ልጅ ማን ይሉታል ሲል ማን አሉት? ኤርምያስ፣ ኤልያስ፣ ዮሐንስ ከነቢያት አንዱ። ተዉት እናንተስ የነሱን ተዉ። እናንተ የተከተላችሁኝ ደቀ መዛሙርቴ ሆናችሁ ያመናችሁኝ ስለ እኔ ሁሉን የተዋችሁ እናንተ ለእናንተ እኔ ማን ነኝ? እኔ ማን ነኝ? ፈጣን ነው ጴጥሮስ መለሰለት። ምን አለው? አንተ ክርስቶስ የሕያው የእግዚአብሔር ልጅ። እንደ ሰው ሆኖ ሲመጣ ከኤልያስም የለየው ምን መሆኑ ነው? ክርስቶስነትን ይዞ ባይመጣ እኮ ከኤልያስ ምንም አይለይም አይደል? ኤልያስን የሚመስል ኢየሱስ፣ ዮሐንስን የሚመስል ኢየሱስ፣ ኤርምያስን የሚመስል ኢየሱስ ግን አይደለም። እሱ ምንድን ነው? ክርስቶስ መሲህ አዳኝ። ጌታ ስሙ ይባረክ። ልክ እኛም አሁን ኢየሱስን በዚህ ነው ልናውቀው የሚገባ። አዳኝ እንደሆነ ካወቅነው አዳኜ እያልኩ ልደነግጥ አይገባም። አዳኜ እያልኩ ልጨነቅ አይገባም። ታዲያ ከምንድን ነው የሚያድነኝ? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ጌታ ኢየሱስም መለሰለት፣ ይሄንን ስጋና ደም አልገለጠልህም። ምክንያቱም ስጋና ደም የሚያየው ይሄን ውጫዊውን ብቻ ነው። በዚህ በውጫዊው ሰውነት ውስጥ የመጣሁትን እኔን ፈጣሪህን አምላክህን ጌታህን አዳኝህን በስጋ አይን አይተ ማወቅ አትችልም። ለዚህ አይደል እንዴ አውቀውትስ ቢሆን ኖሮ የክብርን የሕይወትን ራስ ምን ባላሉት አልሰቀሉት። ጠልተውት አይደለም ስላላወቁት ነው። ዛሬም
እኛ ከክርስቶስ ተጠቃሚዎች የምንሆነው እሱን ባወቅነውና በገባን ባመንነው ደግሞም ከእርሱ በምንጠባበቀው ልክ ነው። እንደማን ታዩታላችሁ? ኢየሱስ ነው እንለዋለን እኮ ጌታ አዳኜ። ግን በዛ ልክ ገብቶናል ወይ? በዛ ልክ ተረድተነዋል ወይ? ውስጣችን ይላል ወይ አዳኝ አለኝ ከምንም ነገር መንፈሳዊ ይሁን ስጋዊ ይሁን ቁሳዊ ይሁን ምንም ይሁን ከበሽታ ከደዌ ከእርግማን ከመርገም አዳኛችን ነው ወይ? ያ ለእኛ አሁን ክርስቶስ ነው ወይ? አዳኝ ነው ወይ? መሲህ ነው ወይ? እኔ በግሌ አዳኜ ነኝ ካልኩኝ ጌታን በእናት በአባቴ ትውልድ ሐረግ ያለ በሽታ እርግማን መርገም እኔ ሊነካኝ አይችልም። ለምን? ምን አለኝ? አዳኝ አለኝ። መጣው ቢል እንኳን አትችልም እለዋለሁ። ለምን? አዳኝ አለኝ። ባዳኜ ስም እመጣበታለሁ። እንዲሁ እንኳን ወደ ሰውኛ ብንመጣ ባላወቃችሁት የትኛውም ነገር ልትጠቀሙ አትችሉም። አንድ ነገር መኖሩ አንድ ነገር ነው፣ ያላችሁን ማወቅ ደግሞ ሌላ ነገር ነው። ከዚህ በፊትም እላችኋለሁ ማንም ሰው ያለውን በማያውቅና ምንም በሌለው ሰው መካከል ምንም ልዩነት የለም። ይህን ያዙልኝ፣ ደጋግሜ ነው እምላችሁ ያዙልኝ። ምክንያቱም ይሄም ምንም ስለሌለው የሚጠቀመው ነገር የለው፣ ያኛውም ያለውን ስለማያውቅ የሚጠቀመው ነገር የለውም። ተጠቃሚ የሚያደርገን ምናችን ነው ማለት ነው? እውቀታችን ነው። ባወቃችሁት ልክ በጌታ ላይ ትደገፋላችሁ። ጌትነቱ በገባችሁ ልክ፣ አምላክነቱ በገባችሁ ልክ፣ ሁሉን ቻይነቱ በገባችሁ ልክ ትደገፉበታላችሁ፣ ትታመኑበታላችሁ። ምንም አይደለም የሚያስፈልገን አሁን ማንን ማወቅ ነው? እግዚአብሔርን ማወቅ። ማን ነው እሱ ለኔ እንለዋለን አይደል እንዴ? አባቴ እንለዋለን። ግን አባት የሚለውን መስፈርት አሟልቶ እናየዋለን ወይ? እኛ ውስጥ በተአምር ልንጨነቅ አይገባም። በተአምር ልንቆዝም አይገባም። ግራ ልንጋባ አይገባም። የአባትነቱ ትርጉም ከገባን እና አባት አለኝ ብለን አባታችን ላይ ራሳችንን ከጣል የሚረዳን እግዚአብሔር ስለሌለ እኮ አይደለም ብዙ ጊዜ እየተጨነቅን ያለ ነው። የሚረዳንን እግዚአብሔርን ስላላወቅነው ነው። እስቲ እግዚአብሔር አባቴ ነው በሉ። ጌታ ኢየሱስ አዳኜ ነው በሉ። እውነት እልሃለሁ አለው። ጌታ ስሙ ይባረክ። ይሄንን ስጋና ደም አልገለጠልህም የሰማው ማን እንጂ አባቴ ብቻ። ማለት እኔ የመጣሁበትን አመጣጥ አባቴ ብቻ ነው የሚያውቀው። አባቴ ካልገለጠለት በስተቀር እኔን አሁን ማንም ሊረዳኝ አይችልም። በሚያየኝ ነገር ነው የሚወሰነው ነው ያለው። እንደ ሰው ስለመጣ ስጋ ለብሶ ስለመጣ እንደ ሰው ልብስ ስለለበሰ እንደ ሰው ደከመኝ ብሎ ስለሚያርፍ እንደ ሰው ልጆች የሚበላላችሁ ወይ ብሎ ስለበላ እዛ ጋር ቀረሰው። ይሄ ለዚህ ደግሞ ሌላ ምንም መገለጥ አያስፈልገውም። ይሄ ተፈጥሯዊ መረዳታችን አይናችን በቂ ነው። ጌታ ኢየሱስን ለማወቅ የልቦና አይኖች ሊበሩ ግድ ይላል። ዛሬም የውስጥ አይናችን ሊበራ ይገባል። ማን ነው እሱ? ባለሽበት ሁኔታ ውስጥ ኢየሱስ ላንቺ ማን ነው? በምታልፍበት ውስጥ ኢየሱስ ላንተ ማን ነው? እንዴት ነው ኢየሱስን ማን ብለህ ነው ኮሙኒኬት የምታደርገው? ማን ብለህ ነው ህብረት የምታደርገው? ማን ብለህ ነው የምትጠራው? በምንስ ልክ አቅሙን፣ ጉልበቱን፣ ኃይሉን፣ ብርታቱን፣ ችሎታን በምን ልክ ትጠባበቀዋለህ? ጴጥሮስ አንዳንድ ቦታ ፈጣን ብቻ ስለሆነ አይደለም፣ በጣም መገለጥ ያለው ጌታ ኢየሱስን አምላክነቱን፣ ፈጣሪነቱን፣ ጌትነቱን የሚያውቅ ስለሆነም ነው። ትዝ ይላችኋል ከተማ ውስጥ ሲገቡ ጌታ ኢየሱስ አንድ ጥያቄ ጠየቀው ጴጥሮስን። ግብር መክፈል ያለበት እንግዳ ነው ወይስ የአገሩ ልጆች ብሎ ጠየቀው አይደል? እንግዳ ነው ሲለው ልክ ነው፣ እኔ እናንተ የአገሩ ልጆች ነን፣ ግን እንዳናሰናክላቸው እኔ እናንተ ልንከፍል ይገባል አለው። ጴጥሮስም ጋር ብር የለም፣ ኢየሱስም እንካ ብር አላለው። ጴጥሮስ ተስማማ፣ ምንም በሌለበት ብር። ከዛ አንድ ነገር አለው፣ ዛሬ ያንን እኛን ቢለን ምን እናደርግ ይሆን? ሂድና አለው፣ ወደ ባህር ሂድና ወደ ወንዝ ሂድና የመጀመሪያ አሳ ሲመጣ አፉን ከፍተህ ከውስጡ 2 ዲናር አውጣ፣ አንዱን ለኔ አንዱን ላንተ ክፈል አለው ጌታ ኢየሱስ። ጴጥሮስ ይህንን ሰምቶ እሺ ብሎ ሄደ ወደ ወንዝ። እኔና እናንተ ብንሆን እንሄዳለን ወይ? ያቀዋል፣ የሚሳነው ነገር የለም፣ ይችላል። ጌታ ስሙ ይባረክ። ወደዛ እዛ እርምጃ ውስጥ እንዲገባ አስቡት። ጴጥሮስ እኮ አሳ አጥማጅ ነው። ከአሳ ጋር ዘመኑን ያሳለፈ ነው። አሳ አይደለም ሰው ሲመጣ ውስጡ ያዘጋጀውን ያስቀመጠውን አምጥቶ ሊሰጥ ሰው ሲያይ ይሸሻል፣ ይፈራል። ለምንድን ነው አሳ አጥማጆች የማይታይ ስትሪንጉ የማይታይ የሚያደርጓት? እቺ ገመዷ ለምንድን ነው የማይታይ? ዋ ከለር ለምንድን ነው የሚያደርጉት? ካየ ምን ስለሚል ነው? ስለሚሸሽ። መንጠቋ ላይ ብቻ እሱ የሚበላት ትደረጋለች። እሷን ብቻ ነው መጥቶ የሚያየው፣ የሚጎትተውን አያይም። ሰው ይሸሻል። ይሄንን ጴጥሮስ ያውቃል እኮ። እንዴት ብሎ ነው በመንጠቆ መያዝ የማይቻለውን አሳ ሄዶ በእጁ የማቃል ስለወጣ። ልክ ጴጥሮስ እሺ ሲል እዛም ጋር ማን እሺ ብሏል? አሳ እሺ ብሏል። አምላክ ነው እሱ፣ ጌታ ነው። አየ ምን እንከፍላለን አሁን ብሎ አልተጨናነቀም። ሲያቀብጠኝ እሺ ብዬው አሁን ጌታን ክፈል ቢለኝ ምን ልከፍል ነው አላለም። ስጋት አልገባውም። ያቀዋል። በደንብ ነው የሚያውቀው፣ ተረድቶታል። አንድም ቦታ ጌታ ስሙ ይባረክ
አንድ የሆነች ነገር ወደኛ ህይወት መጣ ካስጨነቀችን የነገሩ ክብደት አይደለም ያስጨነቀን ማንን አለማወቅ ነው። ምንም ነገሩ ከባድ ቢሆን ከጌታ አይበልጥም። እንደውም እንዲህ ይላል እኮ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ክርስቶስ በእናንተ ውስጥ ስለናንተ እንደሚኖር አታውቁምን ይላል። ስለማ? ይሄ ክርስቶስ ይሄ አዳኝ ማን ውስጥ? እኔ ውስጥ። ስለማ? ስለኔ። አዳኝነቱ ለማን ነው? ለኔ። ከምን? ከሁሉም እኔን ከማይጠቅም፣ እኔን ሊጎዳ ከሚችል፣ እኔን ከሚያሳዝን፣ የኔን ፍጥነት እርምጃ እድገቴን ከሚከለክል፣ ፍሬን ከሚከለክል ከማናቸውም ነገር ሁሉ ምን ሊለኝ? ሊታደገኝ። ጌታ የመንፈስ የነፍስ የሥጋዬ ጌታ ነው። ልክ እንደዚህ አናድርግ ማለት አይደለም፣ በገባን ልክ ነው የምናደርገው። እግዚአብሔር ለሐኪሞችም ጥበብን የሰጠ እግዚአብሔር፣ ክብር ለኢየሱስ ይሁን። አሜን። እግዚአብሔር ለሐኪሞች ጥበብን ባይሰጥ ኖሮ ስንት አማኝ ይሄኔ የት ነበር? በታመመ ጊዜ ወይ እምነት የለው አንዳንዱ፣ ወይ እዛ ደግሞ ጥበብ ካልሰጠ እግዚአብሔር የት ነበር? ብዙ ሰው መቃብር ከመሬት በታች። ግን ልንገራችሁ አንድ እውነት፣ ማንም ሰው አሁን ስለ ደህንነቱ አይጠራጠርም። ጌታን ያገኘ ስጋት አለ። ለምንድን ነው ትንሽ ፔን ስትመጣ ታዲያ ስጋት የሚመጣው? እስቲል አይኖቻችን በርተው በመንፈስ የምናይ ስላልሆን በምንድን ነው የምናየው? በስጋይን፣ በስሜት፣ በሚሰማን፣ በምናደምጠው ከዛው በላይ ሆነን በልቦና አይኖች ብርሃን ስለማንመላለስ ትንሽ ኮሽ ስትል ሆስፒታል፣ ትንሽ ኮሽ ስትል ጤና አዳም አሪቲው ምናምኑ። ለነፍሳችን ደግሞ ኢየሱስ አለ። የቱ ይበልጣል? ነፍስ ህይወትን ማግኘት አይበልጥም? ጌታም ራሱ አላለምን? ለምን ለልብስ ትጨነቃላችሁ? ስጋ ከልብስ እንደሚበልጥ አታውቁማ? ስለሚበላ ትጨነቃላችሁ? ነፍስ ከመብል እንደሚበልጥ አታውቁም አላለምን? ጌታ ትልልቁን ነገር ሰርቶ ትልልቁን ነገር አምነን ትንንሽ ነገር ላይ ለምን እንጠራጠራለን? ለምን? በምን ስለምንመላለስ በስሜት። ይሄ የሚሰማን ነገር ትልቅ ሆኖ ነው የሚታየን። ከሱ ያለፈ ህይወት የለንም። እሱን ነው ማዳበር ያለብን። ከምናየው ያለፈ፣ ከሚሰማን ያለፈ፣ ከምንሰማው ያለፈ፣ ከምናልፍበት ያለፈ መረዳት፣ ዕውቀት፣ እይታ ሊኖረን ይገባል። ጌታ ኢየሱስን በሰቀሉት ጊዜ የከተማውን ሁለት ወንበዴዎች አይደል የሚለው? በግራና በቀኝ ምን አሉ? አብረው ሰቀሉ። እንግዲህ መስቀል ላይ ሲወጣ ጌታ እኛን ሆኖ ስለወጣ መስቀል ላይ ሲወጣ ድካሙ ነው የታየው። ለምን? ታሰረ፣ ተወገረ፣ ተተፋበት፣ ተደበደበ፣ ሁሉን ነገር ነው የሆነው። እና ከጎኑ የተሰቀሉትም ግራ ገብቷቸዋል። ሳይሰቀል በፊት ምን እያለ ነበር ጌታ? ነፍሴን ልሰጣት ጥላት ላነሳትም ምን አለኛ? ስልጣን አለኛ። እና ለምንድን ነው ታዲያ ሲሰቅሉት ኖ ያላለው? ስልጣን ካለው ያውም ምድራዊ ስልጣን አይደለም። ይሄንን ከማን ተቀበልኩ አለ? ከአባቴ ተቀብያለሁ አለ። ለምንድን ነው ሲወግሩት ያልመለሳቸው ያልከለከላቸው? ሊሰቅሉት ሲሉ ለምን እምቢ አላለም? ምስማሩ ለምን እምቢ አላለም? እንጨቱ ለምን እምቢ አላለም? እሱ አይደል የፈጠራቸው? ለምን አላመፁ? ለምን እምቢ አላሉ? እዛው ዮሐንስ 18 ላይ እዛች የሚጸልይባት ቦታ ቅድም ያላችኋት ቦታ ሰይፍ ጎመድ ምናምን ይዘው መጡ ይላል። መጡና ሲመጡ አገኙት። ማንን ትፈልጋላችሁ አላቸው። ኢየሱስን አሉት። እሱን ከሆነ የምትፈልጉት እኔ ነኝ ሲላቸው ምን ሆኑ ይላል? ወደ ኋላ ሁሉም ወደቁ ይላል። ምኑ ነው የጣላቸው? ቃሉ ነው። የስልጣን ቃል ነው። አምላክ ነው። ፈጣሪ ነው ስጋ ለብሶ የመጣው። እና ለምን ተያዘላቸው? በኋላ ታዲያ ከጎን ያለውም ራሱ አንተ በእውነት የእግዚአብሔር ልጅ ከሆንክ ራስን ከዚህ አድን፣ እኛንም አድነን እናምንብሃለንም ሲለው ለምን ዝም አለ? ማዳን አቅቶት ነው? ራሱን ማውረድ አቅቶት ነው? ምስማሩ እንዳይገባ ማድረግ አቅቶት ነው? እነሱን ራሱ አሁን ብሎ ማደንዘዝ አቅቶት ነው? ከዛ በፊትም አይታችኋል። ጫፍ ተራራ ጫፍ ላይ ያመጡትና ይላል አይደል? ሊወረውሩት ይዘውታል እኮ ይዘውት ነው ሊወረውሩት ከገደል ላይ ሲል ከእጃቸው ወጥቶ በመካከላቸው ምን አለ ይላል? አልፎ ሄደ። ይችላል እኮ አድርጓል። ግን ለምን ተያዘላቸው? እስከ መስቀሉ ድረስ የእግዚአብሔር ልጅ ሆኖ ነው። መስቀል ላይ ሲወጣ ሲያዝላቸው ማንን ስለሆነ ነው? እኛን ስለሆነ ነው። ምንም ማድረግ አይችልም። ማንን ሆነ? እኛን ሆነ። ስለኛ ስለሆነ የተሰቀለው፣ በእኛ ቦታ ስለሆነ የተሰቀለው። እዛ ጋር ሆኖ ግን አንድ ያልቀረ ነገር አለ። ቃልም ምን ሆነ የሚል ስጋ ሆነ የሚል እዛ ስጋ ውስጥ ምን አለ? ቃል አለ። ያ ቃል ደግሞ ማን ነው? ራሱ እግዚአብሔር ነው። በደንብ ስሙ። ይሄኛው እንደዚህ አለ። እኩል ሆነዋላ። እነዛም ሳይፈልጉ ነው የተሰቀሉት። እሱንም ከተሰቀለ በኋላ ውረድ ሲሉት አቅቶታል። ሶስቱም እኩል ሆነዋል። ስለዚህ እንደፈለገ መናገር ጀመረ። ይሄ አሁን አንተ ብሎ በቃ ብዙ ነገር መናገር ጀመረ። ያኛው ግን እንዲህ አይቶ ምንድነው ያለው? ጌታ ሆይ በመንግስትህ አስበኝ። አሁን ይመስላል ኢየሱስ መንግስት ያለው እዛ መስቀል ላይ ለገዳዮቹ በገዳዮቹ እጅ ወድቆ ተሸንፎ ራሱን ማዳን ራሱን መከላከል ያቃተው መስሎ
በደም ልውስ ብሎ ተነክሮ እያየው በመንግስትህ ምን በለኝ አለ፣ አስበኝ። ሰውየው አሁን መስቀል ላይ ከሚያየው አልፎ የማንን ጌትነት አይቷል ማለት ነው። አየህ፣ የልብ ብርሃን። እውነት እልሃለሁ አለው፣ ከዛሬ ጀምሮ ከኔ ጋር ቤት ትሆናለህ አለው። በገነት ሆነ። ኢየሱስ መካከላቸው ነው፣ ለሁለቱም ነው። ይህን ዕድል ግን ያገኘው አንዱ ነው። ኢየሱስ አድሎ አድርጎ ነው ወይስ የመረዳት የእውቀት ልዩነት ነው ይህን ያመጣው? ልክ እንደዚሁ ነው። ቸርች ውስጥም አንዱ በመንፈስ ቅዱስ ታንጾ ይወጣል፣ አንዱ ቁጭ እንዳል እንደገባ እንዲሁ ይወጣል። ጌታ አድሎ ፈጥሮ አይደለም፣ ወይም ደግሞ ስለ አንድ ሰው አይደለም ይሄን ሁሉ ህዝብ የሰበሰበው። ለሁሉም ዕድል አለው። ግን የምናገኘው በምናችን ልክ ነው? በመረዳታችን ልክ ነው። መገለጥ ያስፈልገዋል። ክርስትና መገለጥ ያስፈልገዋል። ከኢየሱስ ህብረት ለማድረግና ለመቀበል ለማግኘት። አንተ የሕያው የእግዚአብሔር ልጅ፣ ክርስቶስ የሕያው የእግዚአብሔር ልጅ ነህ። በቃ እዛ ጋር ጌታ ጥያቄውን አቆመ። ይሄ ከገባቸው አለቀ። አዳኜ መሲሄ። ለዚህ እኮ ነው ጴጥሮስ ሌሎቹ በሙሉ ሲሄዱ ጌታ ኢየሱስ ወደ እነሱም ዞር አለና እናንተስ መሄድ ትፈልጋላችሁ? ሂድ ሲለው ወደማ? ካንተ የሚሻል አለ ወይ? ካንተ የሚበልጥ አለ? ወደ ማን ይኬዳል? አንተ እኮ ምን አለህ? የህይወት ቃል አለህ። አምላክ ብቻ ነው፣ ፈጣሪ ብቻ ነው፣ እግዚአብሔር ብቻ ነው የህይወት ቃል ያለው። አውቆታል። አየህ ጴጥሮስ ያ ሁሉ ነገር በህይወቱ ሲፈጸም ደስታው፣ ሰላሙ፣ ረፍቱ። አስቡት እስቲ እንደው አንድ ሰው ጴጥሮስ የደረሰበትን ችግር ቢደርስበት ምን ሊሆን እንደሚችል አስቡ። ሄሮድስ ያዘው ይላል አይደል? ጴጥሮስን። ከጴጥሮስ በፊት ማንን ይዞ ነበር? ያዕቆብን። ምን አድርጎታል? አስገድሎታል። ልክ ያው ሰው ጴጥሮስን ደግሞ ያዘው። በማግስቱ ደግሞ ያው ንጉሥ ይመጣል ወደ ጴጥሮስ። ምን ሊያደርገው? ሊገድለው። በዛች ሌሊት ጴጥሮስ ለጥ ብሏል። ጧ ብሎ ጭንቀት የለም፣ ጸሎት የለም፣ ተግሳጽ የለም፣ የጸሎት ርዕስ መበተን የለም። ለጥ። ትናንትና ያዕቆብን የገደለው ሰው ነገም እሱን ምን ሊለው? ሊገድለው። ምንድነው ያስተኛው? ተስፋ መቁረጥ ነው ወይስ በጌታ መታመን? በተአምር ይህ ሰው እኔን ሊገድለኝ አይችልም። ለጥ። መልአክ መጥቶ እኮ ጎኑን እስኪመታው ድረስ እስኪቀሰቅሰው ድረስ ያ ሰውዬ ጧ ብሎ ተኝቷል። በምን ፊት? በሞት ፊት። ሞትን ንቆት ነው ወይስ የጌታ ታላቅነት ከሞት በላይ ሆኖ ታይቶት ነው? ከሞት በላይ ነው። ሊያድነው ይችላል። የገጠመው ነገር በጣም አስጊ ነው፣ በጣም አስጨናቂ ነው። ግን አልተጨነቀም። አያችሁ፣ የገጠመን ነገር አይደለም የሚያስጨንቀን፣ በገጠመን ላይ ጌታን ማየት ሲያቅተን ነው። የጌታን ጌትነት ማየት ሲያቅተን፣ የእሱን ሁሉን ቻይነት ማወቅ ሲያቅተን ነው የምንጨነቀው። ምንም ይግጠምህ፣ ጌታን በጌትነቱ ልክ ካወቅ የገጠመህ ሁሉ የጌታን ክብር ማስተዋወቂያ ይሆናል እንጂ ጎጂ አይሆንም። ምን ያህል ነው ጌታን የምናውቀው? በምን ያህል ልክ እናውቀዋለን? ማን ነው ለእኛ? ኢየሱስ ውስጣችን ያለ መንፈስ ቅዱስ። ስለ እናንተ አይደክምም፣ ይልቁንም በእናንተ ምንድን ነው ይላል የእግዚአብሔር ቃል? ኃይለኛ ነው። እስቲ አልጨነቅም በሉ። ኢየሱስ አዳኜ ነው፣ ይረዳኛል፣ ያግዘኛል። ያመንኩት ሰው አይደለም፣ አምላክ ነው፣ ፈጣሪ ነው። ዛሬም ድንቅን ተአምራትን ማድረግ የሚችል አምላክ ነው። ከምንም ነገር ሊያወጣችሁ ይችላል። ከምንም ነገር። ከሲኦልም እኮ አውጥቶናል። ከዘላለም ሞት እኮ አውጥቶናል። በእኔና በእናንተ ጉዳይ ጌታ ኢየሱስ እስከ መጨረሻ ድረስ ሄዷል። ያልነካው ያልሰራው የለም። ተደገፉ በሱ፣ ታመኑበት። አዳኝነቱ ግልጽ ሆኖ ይታያችሁ። ጌትነቱ ግልጽ ሆኖ ይታያችሁ። እንደሚወዳችሁ ግልጽ ሆኖ ይታያችሁ። የሆነውን ሁሉ የሆነው ስለ እናንተ እንደሆነ ግልጽ ሆኖ ይታያችሁ። አንዳች ነገር አያስጨንቃችሁ። በችግራችሁ ላይ ታመሰግናላችሁ። አሁን ጴጥሮስ እኛ ራሱ እኮ አሁን ስምዖን አንለውም። ስምዖን የነበረ ጴጥሮስ ነው። አሁን በማን ነው የምታውቁት ጴጥሮስን? በጴጥሮስ በአለት ነው ወይስ በሸምበቆ? በአለት። ጌታ ስሙ ይባረክ። አይ እኔ አባትና እናቴ እኮ ያወጡልኝ ትልቅ ስም አለኝ ስምዖን ነኝ ቢልስ እድሜ ልኩን ምን ሆኖ ይኖራል? ሸምበቆ። የተረዳ ሰው ነው፣ መገለጥ አለው ሰውየው። አለትን መረጠ። ክርስቶስ ጴጥሮስን ስምዖንን ሲያገኘው ሁኔታውን ብቻ አይደለም የቀየረው። መጀመሪያ ማንን ነው የቀየረው? ከተጠቂ ወደ አጥቂነት፣ ከተሸናፊ ወደ አሸናፊነት፣ ከተራ ወደ ዋናነት፣ ወደ ታላቅነት። ይህ ክርስቶስ የሰራልንን ስራ ልብ ብለን ካሰብነው በሕይወት ዘመናችን ሁሉ ተሸናፊዎች አይደለንም፣ አሸናፊዎች ናችሁ፣ የበላዮች ናችሁ። ሁሉ የሚበረታብን ደካማ ሰዎች አይደለም። ለሁሉ ቨርነለብል በቃ ለሁሉ የተጋለጥን ሰዎች አይደለንም። የሰጣችሁን ማንነት ታውቁታላችሁ ወይ? ማናችሁ አሁን እናንተ ለራሳችሁ? ለሰይጣን ምንም ሆኑ ለሰው ምንም ሆኑ ለራሳችሁ ግን እናንተ ማን ናችሁ? ምንድን ናችሁ? ማን ሆናችሁ ነው በዚች ምድር ላይ የምትኖሩት? ምኖች ሆናችሁ ነው በዚህ ምድር ላይ የምትኖሩት? አለ ስዕሉ አለ፣ ናውቀዋለን። ከዛ እንደዚህ አለው። የጴጥሮስ ብቻ እንዳይመስላችሁ
እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ዓለት ላይ ቤተ ክርስቲያኔን ምን እላለሁ እሰራለሁ፣ የገሃነም ደጆች አይችሏትም። ምንድነች ዓለቷ? በዚች ዓለት ላይ ዓለት በዛ ቦታ ሁለት ትርጉም አለው። አንድ የመጀመሪያው የእግዚአብሔር እውነት። ምንድነው የእግዚአብሔር እውነት? ክርስቶስ የእግዚአብሔር ልጅ ነው። ይሄ ነው የቤተ ክርስቲያኔ መሰረት። ምንድነው? ይሄ ነው። ምን በሚል ክርስቶስ የሕያው የእግዚአብሔር ልጅ። ይሄ እግዚአብሔር እውነት ነው። ሁለተኛውስ በዚህ ዓለት ላይ ቤተ ክርስቲያኔን እሰራለሁ ሲል አንተ ጴጥሮስ ለሚመጡትም አይነት ነህ፣ ናሙና ነህ። ምን ዓለት? ጌታ ስሙ ይባረክ። እኛ ሁላችን ምኖች ነን ይላል? ሕያዋን ድንጋዮች። ጌታ ስሙ ይባረክ። ደካማ ነገር ላይ አይደለም ቤተ ክርስቲያኔን የምመሰርተው ሲል ምን ማለት ነው? ብርቱ ነህ አንተ። የሚመጡትም አማኞች ሁሉ እንዳንተ ምኖች ናቸው? ብርቶች ናቸው። ጌታ ስሙ ይባረክ። ዓለም ላይ ላለው ሰይጣን ዓለት ያህል ነህ፣ ምንም ሊያደርግህ የማይችል። ለክፋት ዓለት ያህል ነህ፣ ለኃጢአት ለአመፅ ዓለት ያህል ነህ፣ ምንም ሊያደርግህ የማይችል። በዚህ ልክ ከገባን በየትኛውም ሁኔታ ምንም ነገር ሲገጥመን ደካማነት አይደለም የሚሰማን፣ ምንም ሊያደርገኝ አይችልም። ይሄ እኮ አመለካከት የለንም። ጉንፋን አንድ አማኝን ሲይዘው እጁን አይጨብጥም፣ ማስክ ቶሎ ያደርጋል። ኦልሬዲ እኮ ተይዟል። ለራሱ አይደለም አሁን ማስክ የሚያደርገው እንዳያስተላልፍ ነው አደል? እኛን ግን አስተላላፊዎች ያደረገን ማንነት የህይወት ውሃ ወንዝ። ሃሌሉያ! የህይወት ውሃ ምንጭ ከውስጣችሁ ምን ይላል ነው? ይፈልቃል። ይሄ ነበረ ከኛ የሚቀዳው። መጀመሪያ እኛ ስለተሸነፍንለት ለመጣው ጉንፋን ሌላውም እንደኛ ይሸነፋል የሚል እምነት አለን። ስለዚህ ከማስይዝህ ነው። በእኛም በሌላውም ስታው ምናችንን ነው የምናሳየው? ደካማ መሆናችንን። ግን እኮ በበሽተኛ ሁሉ ላይ እጅህን ምን በል ተብለን ጫን። ያውም እኮ ጩህ አይደለም፣ እስኪ ያለብህ ጩህ ተንቀጥቀጥ አይደል። እጅህን ብቻ ምን አደርግ? አስቀምጠው። በቃ እጅህን አስቀምጠው። እጅህ በእጅህ ውስጥ የሚያልፍ ምን አለ? የኔ ኃይል አለ፣ የስሜ ጉልበት አለ፣ ያ ክርስቶስ ብለህ ያመንክበት ያዳኝነት ጉልበት አለ። ልክ ስታስቀምጥ ያልፋል። ጌታ ስሙ ይባረክ እንጂ ጉንፋን ታስተላልፋለህ አላለንም። በዚህ ልክ ራሳችንን ምን አንለውም ማለት ነው፣ አናቀውም። ምንድነው ታዲያ በጌታ የመሆን ትርፉ ምንድነው? በዚህስ ምድር ላይ ስንኖር ምንድነው ተጠቃሚነቱ? ከሲኦል ማምለጥ ብቻ ነው? ኖ። እኔ እኮ የክርስቶስ ምድራዊ አካል ነኝ። ምድራዊ አካል እኮ ናችሁ። የመንፈስ ቅዱስ ማደሪያ እኮ ነን። የእግዚአብሔር ቤተ መቅደስ እኮ ነን። ጌታ ስሙ ይባረክ። ማለት ምን ማለት ነው? እኛ ውስጥ እንዲኖር የተፈቀደለት እግዚአብሔር ብቻ ነው፣ ራሱ ነው ይሄን ያደረገው። ጌታ ይመስገን። አሜን በሉ። ቀናተኛ አምላክ እኮ ነው ጌታ። እስቲ ስለኔ ቀናል በሉ። ያዕቆብ 4:17 ላይ ይላል እኮ በእናንተ ያሳደረው መንፈስ በቅናት ይመኛል የሚለውን አላነበባችሁም ይላል ተብሎ እንደተጻፈ። በቅናት ምን ይላል? እኔ መታመምን ከማልፈልገው በላይ የኔን መታመም የማይፈልግ ጌታ ነው። ለምን? እኔ የሱ ምንድን ነኝ? ማደሪያ ነኝ፣ መቅደስ ነኝ፣ ልጁ ነኝ። ጌታ ስሙ ይባረክ። አሜን። ይሄ ቆሻሻ መጥቶ እሱ የሚያድርበት እንዲገባ አይፈልግም። ጥበቃው እኮ ከኔ ሳይሆን ከማን ነው ማለት ነው የሚጀምረው? ከራሱ ነው። ሃሌሉያ! የክብሬን ቤት አከብራለሁ እኮ ነው ያለው። ክብር ለኢየሱስ ይሁን። አሜን በሉ ባካችሁ። ምንድነው እየተፈታተናችሁ ያለና ሰላማችሁን እየነሳ እየተጋፋ ደስታችሁን እየተጋፋባችሁ ያለ የሚያስፈራራችሁ ነገር ምንድን ነው? የሚያስፈራራችሁ ማስፈራሪያውን አንሱ እንጂ ማስፈራሪያችሁን አንሱ እንጂ አትፍሩ። አሜን። ማን ነው ማስፈራሪያችሁ? እስቲ ጌታ ኢየሱስ በሉ። እስቲ ማስፈራሪያዬ ነው በሉ። ማንም አይደፍረውም ጌታን። ትልቅ ነው ኢየሱስ፣ ከሁሉ በላይ ነው ኢየሱስ። የሞትን ጣር ያጠፋ፣ መቃብር ይዘው ዘንድ ያልቻለ፣ ሲኦልን ድል የነሳ። አሜን በሉ ባካችሁ። አትጨነቁ። ማን ትሉታላችሁ? ይሄን የሰውን ልጅ አለ ኢየሱስን ማን ትሉታላችሁ? ምን እንዳልኳችሁ ነው። ስንደነግጥም እንጠራለን ጌታ እያል ኢየሱስ እያል፣ ግን ምን እያል እየደነገጥን ይሄዳል። ከጠራ ነው መበርታት ነው ያለብን፣ መደንገጥ የለብንም። እያለከለክን እኮ ነው። ልብ እየመታች ኖ ብርክ እየያዘ ሽምድምድ እያለ ሰው ጌታ እያለን ኖ ደሱ አይደለም። ከጌትነቱ ጉልበት ጋር የምንተዋወቀው የጌትነቱን ሙሉ ስዕል ስንይዝ ብቻ እንጂ ስለጠራ ነው አይደለም። ከዛ አንድ ነገር አለው፣ እሱን ነው ልነግራችሁ የምፈልገው። ግን እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለና ቁጥር 19 ምን አለው? የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማያት የተፈታ ይሆናል። እና ምድር ላይ ቁጭ ብለህ አንተ ምንድነው ማደርግህ አለው? የሰማይ ባለስልጣን ጌታ ስሙ ይባረክ። ማሰር
መፍታት የምትችል የመለኮት ሕግ ሁሉ ማን ውስጥ? አንተ ውስጥ። ሕግ ይፈታልም፣ ሕግ ምን ይላልም? ያስራልም። ታዲያ እንዴት ይጨነቅ ይሄ ሰው? በአራጁ ፊት ለጥ ጠዋት ይመጣል እኮ እሱ እኩለ ሌሊት ላይ ለጥ። የሚያስፈራኝ የለም በሉ፣ የሚያስደነግጠኝ የለም በሉ፣ ምንም አይገጥመኝም አልልም በሉ፣ ግን አያሸንፈኝም በሉ፣ አያስቀረኝም በሉ፣ አያስቆመኝም በሉ፣ አልፌው ሄዳለሁ በሉ፣ ሰብሬው ሄዳለሁ በሉ።